ካዳምጠው ጸጥ ያለ ቦታ ነው እሱ ቦታ ማርያምን እኔ እናንተ ከጠየቃችሁ ራሴ ይዣችሁ ሄዳለሁ ሲፋቡ እናንተ ነው ጋይስ ሂዱበት እሱ አይፎኑን ሊሰብር እኔ አልትራ ልሰብር ነው እሺ ውዶቼ ደብል ነው ስጡ ጋይስ 500 ሰው ምንም የላችሁም ጊፍት ጋላሪ ሙሉ እስኪ ጊፍት ጋላሪ ሙሉ ጋይስ ሂዱበት Oh, baby girl. Semi. አምሮብሻል። አቢው የምር ያምሮባታል። ኧረ ስጡኝ በማርያም ሀቢብ ትቻለሁ መስበሩን ወይኔ ስማ ሚሴጅ ካደረክ ሀቢብቲ ቡና 70 ብር ከፍለሽ እኮ የሳይኮሎጂዎች እንትን የሚሉት የ1000 ድርሃም አይምሮሽ ተጠግኖ እኮ ነው ቦታው ደስ ሲል ሀቢብ ድጋሜ ግን መች እንሂድ ኡስማን ነኝ ኡስማን አሁን ሌላ ቦታ ነው የምንሄደው እሺ እዛ ሄደን ዘይውልሽ ጣዋት ነው የምንሄደው ቅዳሜ እሺ ጣዋት ሄደን ወደ 4 ሰዓት 5 ሰዓት ምናምን ነገር እንሄዳለን that means ወደ 10 ሰዓት 11 ሰዓት እንሄዳለን ኡስማን ነኝ እሺ ምን ላድርግ ታዲያ እንሄዳለን ከዛ ይውልሽ እንትን ላይ ወተር እንትን ያለው አሁን ለምሳሌ ምን ብዬ ልንገርሽ ግሎባል ቪሌጅ እንትን ይባላል ምንድነው ስሙ ሚራክል ጋርደንን ታውቂዋለሽ ተማሴች ምርጫ አለ ዛሬ አዎ መሲ መርጠናል እኛ ከዱባይ ምንድን ነበር እኔ ወስዳታለሁ ስሚ እስኪ መሲ ብርጅስቶን የእውነት ማለት ነው ሀቢብ ወንድሜ እወድሃለሁ ይሞትልሃለሁ ምናምን ምትዩ የምር ከሆነ ውለታው አይልኛ እናቴ ትሙት ሀቢብ እኔ በጣም ነው የምወድክ ማከብርክ እናቴ ትሙት በጣም እወድሻለሁ አንተ ውለታው አይልኛ አንድ ነገር አድርጊልኝ ምን ፎዚን ዳሪኝ ፎዚን አፍቅሬያታለሁ ፈጣሪ አረባለ ትዳርናት ሰውዬ ብስማሙን ነፍስ ቅዱስ ወላሂ በይ ወላሂ ባለ ትዳርናት ፎዚ አው ምን አስቸኮላት አትናገርም እንዴ ታዲያ ስንት ቀን ሁላ ስጀነጀናት ላይቭ ላይ እንዳታናግረኝ አንተ ሾካካ እንዳታናግረኝ ለኔ ጊፍት አልሰጥ ብለክ ሾካካ ነገር እንዳታናግረኝ ወይ ጉድ ፎዚ የምር ባለ ትዳር ናት ወላሂ ባለ ትዳር ናት ሌላሽ ማን አለ እኔ አሁን ትዳር ነው ያማረኝ ፍቅር የምር ባለ ትዳር ናት እንዴ ፎዚ ታዲያ ፈቀርኩሽ ሞትኩልሽ ስላት ከተናንተ ወዲያ ያሁላ ጊፍት ተሰጠኝ እኮ እሷም ወዳ ይመስሉኛል ለካ ባሏ እንዳይሆን የሰጠኝ ሊገለኝ ረጁን ለምን አታገባም ረጁን አስቤ ነበረ ግን ትንሽ ቀላቷ ቀይ ሰው በእናትህ አይሆንም ለትዳ አላች ረጁን አስቤ ነበረ ቀይ ሰው ሾካካ ትክክል ቀይ ሰው ሾካካ ሌላ ማን አለች እስኪ አሪፍ የምርኛው በቃ የማግባት ሞራል ላይ ከኢትዮጵያ አግባ ዲኗን የምታከብር መልክ አይደለም ዲኗን የምታቅ አላህን የምትፈራ አሉ እዚህ የሚገራርሙ አሉ እኮ ተሸፋፍነው ቁጭ አሉ እኮ እንደዛ አይደለም ምናምን እስኪ አንዷ ስልክ ምናምን
ከራስህ ሃይማኖት ጋር የሚሄድ አሁን ይኸውልሽ እኔ ማለት ነው እኔ እኮ ችግር የለብኝም እኮ የቺክ ችግር ቺክ አገኛለሁ ግን አንተም በሃይማኖት አንተም በሃይማኖትሽ ነው በቃ ሁሉ ሙስሊም ደግሞ በቃ ምን ሆነ እንደዛ አዳምጠኝ አንተ ደደብ አንቺም በሃይማኖት አንተም በሃይማኖት የሚሰራው ዘፈን ላይ ነው ህይወት ላይ ይሰራ እኮ እሱን ብዬ እኮ ነው እኔ ሙስሊም አንቺ አንድ ሙስሊም ለወንድምሽም ትሆን የለሽም ቁርአን ይቀራል እኔ ፈልግልሃለሁ ወላሂ አገባለሁ በይ እናቴ ወላሂ ላዚም አገባለሁ እኔ ሰለቸኝ አሁንስ እንዴ ወረብል ካዕባን በል ወረብል ካዕባ ሙስሊም ብቻ ትሆን አገባለሁ በቃ አንስ እኔ ዲኗን የምታከብር ጥንቅቅ ያለች ጽድት ያለች ሚስት ይፈልጋለሁ ፋሲካ ሚዜ ትሆናለች ፋሲካና እኔ አበባ በታኝ ነው የምንሆነው እናንተ ሲደመስ አገኝንም ታበላሻላችሁ እስኪ የምሬ ነው ቆንጆ ማለት ነው ወላሂ ሰራዬ ብለሽ ፈልጊ ነው ጭግማታም አላህ እኔ ታውቂዋለሽ ትለኛለች በደንብ አቋጣ እኔ ሰሃቢ ነው በቃ የምሬ ነው እስኪ ሰራዬ ብለሽ እስኪ ባለ ውለታው አይልኝ እኔም ውለታ ከፍላለሁ በቃ አብሽር እኔ ድራሃለሁ በቃ እንትን በይ በውስጥ ልክልሻለሁ በዋትስአፕ ልክልሻለሁ እንደረዋን ረዘም ያለች አይ ሙስሊም ነው ግን የምፈልገው አብሽር አላህ አቡ አብሽር ይበልሽ አሜን ያ ረብ እኔ የመጀመሪያ ልጄን ባንቺ ምክንያት ሚስት አግኝቼ ባንቺ ምክንያት ትዳር ከመሰረትኩኝ የመጀመሪያ ልጅ ሴት ከወለድኩኝ መሲ ነው ምላት መሲ አይደለም መሰሉሽ ሐዋ ነው ምትላት መሰሉ መሲን እኮ አቆላምጣው እኮ ነው እናንተ መሰሉ እኮ ነው ስሙ ወንድ ከሆነ ደግሞ ማርያም ወንድ ከሆነ ደግሞ መሐመድ የአባቴ ስም መሐመድ ሀቢብ መሐመድ ኦኬ መሲ ነው ምለው በቃ መሲ ነው ምለው ብቻ ኢብራሂም ትለዋለህ ኢብራሂም አሁን ይኸውልሽ ላማለኛው ሰማይ ወተቷንም አላይ ባይምንም አላመጣም አለ ላምባል እንዳይሆን ነገሩ ታብታለው አልኩክ እኮ እናቴ አትስጠኝ አይስክሬም ቢኒ ከሰጠህ ደህና ጊፍት ስጠኝ ስንት ቀን ቃል ገብተህ ማርያም ራሱ ለሰጠኛል እኔ የሚቀጥለው ረመዳን ላይ ማለት ነው ከሚስቴ ጋር ነው መጾም የምፈልገው በቃ እናቴ ትሙት ሀቢብ እንደዛ ከሆነ እናቴ ትሙት አዎ በቃ ከእናቴም ጭቅጭቅ ልዳን ታናናሾች አግብተው አንተ ምናምን ቀን በቀን እየተባልኩ ሰለችኝ ከደረስክበት አልጋ ላይ እኮ ልትገነዝ እኮ ነው በጣም እድሜክ እኮ እየሄደ ነው ሀቢብ ማግባትን መውለድም አለብኝ እውነት ነው እኔ እኮ ታናናሾቼ እኮ ሁለት ልጅ አላቸው በ3 ዓመት መበልጣቸው እኔ ብቻ አሁን እኮ ምንሽሬም እኮ ይስራ እኮ ማቆ ነገር እኮ የለም ስንት ዘመኑ ይስራ ማለት ምንም በቃ አይቼው አላውቅም ስልብ ያለ ምንድነው የምትለኝ አንተ ሰውዬ እንዴ ምንድነው እኮ ስትተኛ ነው አፈር አቧተኛ ይስራ እኮ ስትተኛ እኮ ነው ተኝታ አታውቅም ይሄው በቃ 6 ዓመት ምንም ነገር እኮ አድርጌ አላውቅም ተሰካክቻለሁ ከዛ ሰው ጋር እና እንዴ ወላሂ በል ምንም በቃ ምንም አንተ ወላሂ እንዳት አንቺ አታምኚኝም ይኸውልሽ እኔ ምንሽሬ 6 ዓመት ሙሉ ማለት ነው እንዲህ ሆኖ ነው ማቆም በቃ እንዲህ ቅስሙ ስንብር አርጎ ምን አይቶ ይነቃቃል 6 ዓመት ሙሉ ምንም በቃ ማቆም ነገር የለም ጋይስ ይኸውላችሁ አዲሱ ቅባት ይውጥ ሀቢብ ይኸው እናቴ ትሙት አዲሱ ቅባት ይሄ አዲስ ነው የፀጉር ስለ ቅባት ታወራለች ሰው እዚህ ተቃጥለው አይ መሲ ምንም ቁም ነገር የሌላት ልጅ ሀቢብ ይኸውልህ አሁን ቅድሚያ አንተ ስለመተኛቱ ስለዘነዘና ሳይሆን መጀመሪያ አንተ ቀልብያህን ሰብስብ ዱአ አድርግ ቁርአንህን ቅራ ከአላህ ጋር ተነጋገር ከዛ በኋላ እኔ ቆንጆ ሚስት ዲኗን የምታከብር ምንድነው የምትስቁት አላውራ እንዴ ቆይ እኔ እዚህ ቤት ግን ሂዱ ተበተኑ ሂዱ ውጡ ከቤት ገባክ ዲኗን የምታከ እኔ እፈልግልሃለሁ ከዛ በኋላ ትነጋገራላችሁ ከዛ በኋላ ኒካህ ታስራለህ እንጂ ዝም ብለህ አልጋ ላይ ልትተኛ አይደለም ማገናኘት እሱ ማን አለሽ እኔ እሱ መች ጠፋኝ ልንገር እናቴ ትሙት አንተ ለማግባት አላማ ካለ እናቴ ትሙት ሀቢብ ይሄው 1300 ሰው አለ እኔ ድርሃለሁ
እኔ ታዲያ አሁን እኔ አደባባይ ወጥቼ ዳሪኝ የምልሽ ባልፈልግ ነው እንዴ? እስኪ አምጪ እስኪ። እኔ ድራሃለሁ ካንተ የምፈልገው ግን አንቺም በሃይማኖትሽ እኔም በሃይማኖት የሚባለው ነው። በክርስቲያን ብፈልግማ ይሄው እጄ ላይ አለ አይደል እንዴ? በቃ ክርስቲያን አይደለም ሙስሊም በቃ እኔ ምን መከራ ውስጥ አስገባኝ? ነገ ስለሚ እኔ እዛ አላሁ አክበር ስል እሷ እዛ ሌላ ነገር ምን ጭንጣጣ ውስጥ አስገባኝ? ከዚህ ሁላ ባልጠፋ ሙስሊም። እናንተም ደግሞ ሙስሊሞች ደግሞ ኑ ማንን እናግባ እናንተ እያላችሁ እኔ ፈልጌ አጋባሃለሁ። እኔ ድራሃለሁ ችግር የለም። እኔ አጋባሃለሁ። ዜድ ሳሪን እያሉ ነው። ሳሪ ዳጣ ዜድ ወይ እሷ አትሆንም። ዜድ ገና አታገባትም ግን ወይ ዜድ አትሆንም። እንደዚሁም አልወዳትም። አንድ እንጀራ በብድር ማትሰጠኝ ልጅ ብታገባኝ በእንትን ነው የምገለኝ። በራብ ስራ ነው እንዴ? ባለፈው የአራት እንጀራ ስለወሰድኩኝ አይደል እንዴ? ይሄው ከዓለም ያያያዘችኝ። ስማ ሀቢብ ሰርግ አለ እኮ ሰርግ አለ እኮ። ሰርግ ምናምን እኮ ሐራም ነው። ሰርግ አለው ትላለች። አይ ኖ ሰርግ አለ። የሆነ ሰው ሰርግ እኮ አለ እየተደገሰ እኮ ነው። የማ እኔ ማውቀው ሰው እንዴና የቅርብ ሰው ተቀም ማሳፈኒ እኔ ሆዴን ይቆርጠኛል እኮ እንዴ። እኔ ማን ይነግረኛል? እኔ ሁሉ ነገር እኮ ካለቀ በኋላ ነው የሚነገረኝ። አልሰማህም ነበር? ለማንኛውም አደራህን የበቀደም ጌም የተጫወትክበትን ሱፍ ለብሰህ እንዳትመጣ። አዲስ ሱፍ ግዛ። ደግመህ ሱፍ እንዳትለብሰው ላኪው። እሺ ማን ነው? ኧረ የሆነ ሰው ጻፍ። ጭራሽ ሚዜ ነህ አሉ። ስም አንተ ጀዝባ። እኔ እኮ በሌለህበት እኮ የጀዝባ ጥንት ነኝ። የማሚ ልጅ እኔ እኮ ሚዜ መሆን አለበት ያልኩህ እኔ እና አረ ከዛም ብቻ ቡድር የሚዜ ቁጣጣው ብዙ ነው። አረ እባክሽ ተይ። እኔ ሲጀመር የሰርጉ ቀን ፊልድ ነኝ። ኬታ መጣለው የሱቅ የምን አንተ ደደብ አታሰድበን። ውሎ ከመሲ ብርጅስቶን ጋር ነው ተብለህ ነው የተመረጥከው። ከሞባይል ቤት ባለቤት ጋር ነው ውሎ ተብሎ ነው። ባይሆን ጫማህን እኔ እሸፍናለሁ። አይዞህ ጠንከር እስቲ አትሽለጥለ። እንዲህ ያልክስ ሚስቱ ኬት ይምጣ። አልহামዱሊላህ ነገሩ ከንዱራ ነው እኮ አድርጌ የሚሄደው። ሙኒት ምድረው ከሆነ ማሚ ምድረው ከሆነ የአረብ ሰርግ ነው የሚሆነው። የአረብ ሰርግ ከንዱራ ደግሞ እኔ ደግሞ ስማ ከንዶራም ልበስ ምንም ልበስ ግን ቆፍጠን ኮራ በል። እኔ ያለው አይደል እንዳንተ ከጎነ አፈራባ ብላና አንቺ እኮ ምስኪን እኮ ነሽ። ከተከፈለ በኋላ እኮ ነው ዊካርድ ያለ የምትይው። ይሄ እኮ ነው ችግርሽ። ከከፈልኩኝ በኋላ ተዝናንተን ሄጄ ቦይሊንግ 50 ድርሃም ልክ ከከፈልኩኝ በኋላ ወይ ሀቢብዬ ካርዴ እኮ አለ ትላለች። ከዛ በኋላ ደግሞ ቴኒስ ከተጫወትን በኋላ ልክ ከከፈልኩ በኋላ አረ ሀቢብ ካርዴ አለ ትላለች። የክፍያው ሰዓት እጅ ልታጠብ ትሄዳለች። ምን ያደርግልኛል እሱ? ሰርጉ ግን ያ ቦታ ቢሆንስ? የኛ ባለፈው የተዝናናበት አዳራሽ እኮ ትልቅ አዳራሽ እኮ ነው። የባሰው የምናውቀው ቦታ ነው። በጣም አሪፍ ቦታ ነው። መርሃባ ስማ የዛ ቀን ሰርጉ ጋር ያየሃቸውን ሴቶች አማትራለሁ ብትል እዛ ማጅራትህን እዛ በአንዱ ዕቃ ነው ግንባርህን ቆፍጠን ነው ማለት ያለብህ። ያን ፎቶ እንነሳ። አንተ በአካል ቆንጆ ነህ ታውቃለህ። ሲስተማቲክ ነገር ትጠቀሚያለሽ። ምን እንደማድረግ ታውቂያለሽ። ወሬ አታስቀምጡም። ሁሉ ነገር ነገራችሁኝ። ታሜ ጋ ነው ቦታው። እሺ ሁሉ ነገር ነገራችሁኝ። አረ በአላህ ቁጥቡ ወሬ ለነገር ተዋቸው። የትም ማን ታሜ ጋ ነው ያላችሁ አይደለም። ስማ ሀቢብ የሰርጉ ቀን የውልክ ፎቶ እንነሳ ምናምን ብሎ ነው